አንተ ከመሀል ትወጣለህ። በቃ አገናኝታል። አይው አሁን እወጣለሁ። ነገ ተነጎዳ ይኸውልሽ የሆነ ነገር ቢመጣ ተሙ ያድንሽ። እዚህ ጋር ግልጽ ነው የምነግርሽ። እኔ ፊት ለፊት በዚህ ዞሬ ምናምን አይደለም መጣው። ግልጽ ነው የምነግርሽ። በቃ ይኸው በቃ ልጅቷን አሁን የምታወሩ ከሆነ አውሩ። እኔ በቃ ጠፋሁ መሀል ላይ የለውም እንዴ ምን ማለት ነው? ሰው አንተ ታስቀምጦ መጥፋት ማለት ምንድን ነው? ታውቂላችሁ ስማ ተዘገደል ብላ ተበለጋ አብረታ እንዴት ታደርጋለህ ዛሬ? ኧረ ጉድ አታርጊ። እንደዛ አይደለም እኮ ያው እኮ ነው ሲጀመር አውቆ ነው እንደዚህ ያደረገው። አንድ ቀን አትበስልም እንዴ? ነው አትበስልም እንዴ? ኧረ ቁጭ በይ እባክሽ። ምንድን ነው እንደዚህ እጅን እንትን ብላ የመጣህ አንተ እራሱ? እጄው ጤነኛ ነው። ምን ሆነ? ብዙዬ አውቀድም እኮ ብዙ ነገር ለዛ ነው ተነስታ ሄደችው። ለዛ ነው አይደለም እሱ ያለ ላይሆን ይችላል። አመጣጥ እንደዛ እንዴት ምንድን ነው እንደዚህ ብሎ የሚመጣው እንዴ? እንግዲህ አንዳንድ ምን መሰለሽ የእሷን ሁኔታ ለማየት ነው። ዞሮ ያው ጤነኛ ነው አይደለም። እንኳን አይደለም እሷን እኔን አስደነገጥከኝ። እንኳን አይደለም እሷን ማለት ነው። ስለዚህ ያንተን ግልጽ ነው ገብቶኛል። እሷ አዲስ ናት፣ ፍሬሽ ናት። እንኳን አይደለም ሌላ ነው የምትጠብቅ እንዴ? ምንድነው በዚህ ልክ ያለው ነገር? እኔ እንደዚህ ወይ እንዴት ትቀበለኛለች አትቀበለኝም ብዬ እሷን እንትን ለማየት ነው እንጂ ሁለቱም ጤነኛ ነው። እኔ በእውነት በጣም እንትን አልኩኝ። በባለፈ እንደዛ በተለያየ አሁን ደግሞ ሌላ ግርግር ሌላ እንዲፈጠር ነው የምትፈልገው? ኧረ በፍጹም ትቻለህ እኮ ወደ ማስተካከል ባይ ታዲያ አይደል? እንደዚህ አይነት ሰው ደግሞ ለሰው እንደማይሆን ነው የምነግርህ። ለምን መሰለህ? አይ ምን ገጥሞህ ነው ምንድነው ምናምን ተብሎ እኮ ቁጭ ብሎ እኮ ሰው መነጋገር አይደለም። እሷ በሌላ ጉዳይ ነው የወጣች በአንተ አይደለም፣ በሌላ ጉዳይ ነው የወጣች እኮ ሲጀመር እሷ አይደለም። እንደዛ ስላልኩ አንተ እኮ አላየችኝ። በሌላ ጉዳይ ነው ሰው ወጣ ሄደች እንዴ? እሷ በቃ አንተ እንትን ብላ አይደል የመጣች? አይ እንትን ነው አሁን ታውቂያለሽ፣ ሰውዬው አንዳንዴ በቃ ፕራንክ ምናምን ያደርጋል እና እንደዚህ ትንሽ አንቺ አይተሻ ታውቂም ልትደነግጫለሽ። ብዙ ነገር እንትን አለ አንቺ እኔም ደነግጫለሁ እና ይሄ ባህሪው ነው እንግዲህ። እየቆየሽም ስትሄጂ ቤት ምናምን ነው በጣም ባንድ ስትመሩ እየለመድሽው ትሄጃለሽ እና ችግር የለውም እና ይሄ ነው አሁን በደንብ ብለህ ሰላም በላት። ባንደና መጣሽ ባንደና መጣሽ እሱ ነው እንግዲህ ያልኩሽ። ተወራሽ ነበር እንግዲህ ባወራሁሽ ልክ አሁን በእርግጠኝነት አግኝተሻል ብዬ ጠብቀህ ባወራሁሽ ልክ ማለት ነው እንግዲህ ያለው ነገር ይሄ ነው። ትንሽ አስጠበቅከና ምንድን ነው ፕሮግራም ነበር ትንሽ እንደዚህ ባሰብከው እንትን አይሳካም። ወዲያ ወዲህ ስትል ሰዓት ይላል እዛ ነው እና በጣም ሶሪ ብያለሁ፣ ይቅርታ ብያለሁ። አይ እንግዲህ ችግር የለም ይቅርታ እንቀበላለች። እኔም እንግዲህ በባለፈው እንደዛ ወርት ብዙ ነገር ብለን ይኸው ያልኩትን ያሰብኩትን በሚዲያ ምን ተሳልኩኝ እሱን ነገር ቃሌን ለመጠበቅ ያክል ነው። እንደዛ ሆነ ደፍቶብኝ ያን ነገር አሳልፌ ይኸው መቼም እንትን ለማለት ነው በአልኩት በወሮት ልክ እንደተገኘው ያው እኔም ትንሽ ባለፈው ትንሽ ተናድጄ ነው ማለት እንደዛ ውሳኔ ልወስን የቻልኩት እንጂ እኔ አንተ እኮ ለኔ እንደምታስብ በጣም ይገባኛል። ነገር ግን ያው በራሱ ብቸኝነት በራሱ ብዙ እንትን ያናድዳልና ለዛ ነው። ለማንኛውም በእውነት ሶሪ ብያለሁ። እኔ አንተንም በዛ ችግር የለም በእውነት ተመልካች ፊት ሶሪ ብያለሁ እና አንጣላም መቼም አንጣላም፣ ችግር የለም። እንግዲህ ውድ ቤተሰብ ምንድነው የሚባለው መሰላችሁ ፈረስ ያደርሳል እንጂ አይዋጋም። አንደኛ ስለሷ ጉዳይ በደንብ ስናወራ ዲቴል ስናወራ ቆይተናል። አሁን ዘመኑ እንትን ያለ ነው፣ የሰለጠነ ነው። በሰው ምናምን ተፈልጎ አይደለም እንትን የሚመጣው ገብቷል። እሷን እኔን አምና ስለመጣች የሆነ ነገር እንኳን ነገር ቢፈጠር እኔ እንደ ዋስትና ልያት ነው። የሆነ ነገር እንኳን ብትሆን እኔ ተጠያቂ እንደሆነ ነው። ስለዚህ አንተም አሁን ቀደም አብረን ብዙ ነገር ባሳለፍነው ብዙ ነገር እንትን ባልነው መቼም ቃልክን ጠብቀህ
እኔንም ከሆነ ነገር ታወጣኛለህ ብዬ እጠብቃለሁ እና ካሁን በኋላ እኔ በእናንተ መካከል አልገባም። እንደዚህ ገብቼ ምንም ነገር ያው እንግዲህ ዞሮ በአካል ነበረ እስካሁን በስልክ ምናምን ግንኙነት አውርታችኋል። በአካል ነበረ እንግዲህ በአካል ተገናኝታችኋል። እናንተ ናችሁ ታስታክሉት የምትጨርሱት ነገር መቼም አዲስ ነገር አሁን በኋላ አይሆንም ብዬ እጠብቃለሁ። እኔ ዋናው ምንድነው እናንተ ቁጭ አድርጌ ማገናኘት ነው። ሌላ ነገር አይጠብቅብኝም። ያው ዞሮ ተሙ ምን መሰለህ ያው ማገናኘቱ ጥሩ ነው። ነገር ግን ያው በአንተ በኩል ነው የመጣችው። እንግዲህ ነገ ተነገ ወዲያ ከእሷ የሆነ ሰው ከኔ የተነሳ በቃ የሆነ ሰው እንትን ብለን እናደርጋለን። እንግዲህ አንተ ካገናኘን ትወጣለህ ማለት ነው ከማለት አረ እንዴ ችግር የለውም። አሁንም እንደው ብድግ ብዬ እሄዳለሁ። ፍቃደኛ አሁን ሳይሆን ያው ነገ ተነገ ወዲያ ነው እንጂ አሁን አትፍሪ እንዴ እኔ ተወጣ እንዴ የሰው ልጅ አንተ ተየጥለህ ትሄዳለህ እኮ። አይ አሁን በኋላ እኮ እኔ የለሁበትም። አንተ እኮ ነህ እንግዲህ ለእሷ ያላት እኮ አንተ ነህ። ከተግባባችሁ እንትን ካላችሁ እኔ ካሁኑም እንደው ፍቃደኛ ነኝ። አልባታው በአንተ በኩል እሷ ስለመጣች ለእሷ ታደላለህ ብዬ አስባለሁ። አሁንም አንተ ከመሀል ትወጣለህ። በቃ አገናኝታል። አይው አሁን እወጣለሁ። እውነት አሁን ሳይሆን አሁን እወጣለሁ። እኔና እሷ በቃ የሆነ ነገር ላይ ስንደርስ አንተ መሀል አትከሱ። እኔ ያው አንተ በኩል ስለመጣ እንዳረጋች ነው ያው ብዙ ጊዜ ለሰው የመጣ ምናምን ብዬ ነው የተቀበልኩት እንጂ አሁን ሰዓት እኔ ያው ብዙም ታውቃለህ። ስለዚህ ያው ባንዴ መጣሁ። ነገ ተነገ ወዲያ ይኸውልሽ የሆነ ነገር ቢመጣ ተሙ ያድንሻል። እዚህ ጋር ግልጹ ነው የምነግርሽ። እኔ ፊት ለፊት በዚህ ዞሬ ምናምን አይደለም መጣው። ግልጹ ነው የምነግርሽ። ነገ ተነገ ወዲያ አያርገውና የሆነ ነገር ቢፈጠር ተሙ ሳይጀመር ማታ አስፈራራኝ። አይ ነገሩ ነው የምልህ። ግልጹ ልንገርህ እና አሁን ልክ አንተ እንድትወጣ እሷ አልፈለገችም። ለምን እንደሆነ እኔ በቃ የሁለታችሁ እንትን ነገር ትንሽ ስለደበረኝ ነው። ዞሮ እኔና እሷ ሲሰፋ አድርገን ነገ ተነገ ወዲያ ተደዋውለን ነገሮችን እናስተካክላለን። ቃልክን ስለጠበቅ በጣም ደስ ይለኛል። እንግዲህ መጨረሻው ሲያምር ደግሞ ምን እንደሚሆን እንግዲህ አሁንም አውሩና እናንተ ሰው የምትለውን ካንተም ሁለት ሰው ከሷም ሁለት ሰው ያላችሁን ነገር እንደዚህ በሰው እናንተም ብላችሁ በቃ እነ ሽማግሌ በመሀል ይግባበትና አሟላን የብቻዬን የማደርገውም ነገር የለ በመሀል ሽማግሌ ትልልቅ ሰዎች ይግቡበትና እሷም እንግዲህ ያላት ነገር ዞሮ አብራችሁ ናችሁ በአንድ ቤት አንድ ትዳር ለመምራት ስለሆነ አንተም ያለን ነገር እሷም ያላትን ነገር በጋራ ሸር አድርጋችሁ እንድትኖሩ ነው ምኞቴም። እንግዲህ ከዚህ በላይ ምንም ማድረግ አይችልም። ምንድነው ትለኛለህ? ያኛው ቤት እስከሚያልቅ አሁን የተጀመረ ቤት አለ ገብቶሻል? ያ እስከሚያልቅ የተዘጋጀ ነገር አለ። እሱን እንትን አይደለም ቆይ አንተ ቆይ እሱ ጋር ጨርስና ሰው ሽማግሌ ምናምን ተይዞ ስላለው ቤት ምናምን ታወራላችሁ። ገብቶሃል? አሁን የምቀይረውም ቤት ማለት ነው ታወራላችሁ እና ለማልፈልግ ነው። እና መሰለሽ አንቺ አሁን ያለው ቦታ ትንሽ ወጣ ገባም ያለ ስለሆነ ለመኪና ምናምን አይመችም መንገዱ ማለት ነው። እና በቃ ዙሩ አልገባኝም። ቤት አለው መኪና አለው አንቺ ረጋ በያ አይደለም ተረጋጋ። ቆይ ብዙ አይደለም እሷ እንትን ነው እያለች ያለች እዛ ጋር የመጣችበት መኪና እንትና ቆይ ምንድነው ቁጭ በል እንጂ አይ ሰው እዛ ጋር እየደወልን እኮ ነው። እና ነገ እንጨርሰው ሐሳቡን ነገ ምናምን ሽማግሌ ጋር ብንጨርሰው ይሻላል። ነገ ብንጨርሰው ይሻላል ካልክሽ እኔ ችግር የለውም። እና ነገ ምናምን ሐሳቡን ሽማግሌ ምናምን ብንጨርሰው ይሻላል። አሁን የባሰ እንትን እየሆነ ነው። እኛ እዚህ እኔ ብቻ እንትን ብለው ነገር የለም። እና ያለው ነገር አንቺ የሚያሳስብሽ ነገር ተነገ ወዲያ የምትለው ምን እዚሁ ግልጽ ፊት ለፊት ለምን አናወራም እኮ አልኩ እኮ ብዙ ያው እኔ ብቻዬን እዚህ ጋር የምጨርሰው ነገር የለም። ሜዳውም የሚሆነው ኳሱም የሚሆነው በቃ መጫወት ከፈለግ መጫወት። አሁን እኮ እኔ ጋር አይደለም እንዴ ሁለታችሁ ማውራት የምትችሉበት አጋጣሚ ነው ያለ። እኔ የሆነ ነገር ዋሽታታል። እኔ የሆነ ከሀሳብ ምናምን እንትን ስል እንደዚህ አይነት ነገር ተው። እኔ ምንም ዋሻለሁ እንዴ ስለ ቤት ስለ መኪና ምንድን ነው የምታወራው? አይደለም እሱን እኮ አይደለም እያልኩ ያለ ሐሳቡን አሁን ማለት ነው ሰው ሽማግሌ ባለበት ነው እንትን እያልኳል። እሱ አሁን ከዛ የሆነ ቤት ምናምን የራሱ የነበረው ሰውዬ ነበርና እንትን ብላ ነው በዛ ጋር እሷም ባምሮ በቃ ተጎርታ ነው የመጣችው አሁን ቀደም ማለት ነው። አንተ ምንድነው እንደዚህ በመጮህ እኮ አይደለም ብዙ ረጋ ተብሎ ነው ወይ እናንተም ብቻችሁን አወጣችሁ
የማዋሽ ነገር የለም። እሱ በአካል እኮ መጣ አይደለም። አሁን እኮ እኔ ቦታ አለ እሱ እኮ በአካል መጣ ገብሽ ስለዚህ ካንተ ጋር እሱ ችግር የለም። ኧረ እኔ ምንም የማዋሽ ነገር አንደምን ዋሽሻለሁ። ምን ማዋሽ እኔ በአካል እኮ የምታየው ነገር ነው። ሰውዬው ከሰውዬው ጋር እሱ ጋር ነው ዋሽው ወይስ ምንድን ነው? ምንም ነገር ምንም የእናንተ ሀሳብ ሊገባኝ አልቻለም። እኔ እስካሁን ግልጽ አልሆነልኝም ጭራሽ ማለት ነው። የሆነ ውስጥ ነው እያወራችሁ እየሄዳችሁ ያላችሁት ምንድን ነው? እኔ የማላውቀው ነገር አለ። ምንም አታውቁም። ታዲያ ምንድን ነው? በቃ ይኸው በቃ ልጅቷን አሁን የምታወሩ ከሆነ አውሩ። እኔ በቃ ጠፋው መሀል ላይ የለውም እንዴ ምን በዚህ ምን ማለት ነው? ሰው አንተ ታስቀምጦ መጥፋት ማለት ምንድን ነው? በቃ አውሩ። የሚመቻችሁ ከሆነ አውሩ፣ ተግባቡ። የሚመቻችሁ ከሆነ ተመቻቹ። በቃ እንደዚህ ነው መጨረሻው። አንተ እኮ ነህ የለፋው ለዚህ አንተ እኮ ነህ እዚህ እንዲቆም ነው የለፋው። አንተ እኮ ነህ በቃ በጣም ብዙ ነኝ አለ። ገና ብዙ የምትሄድበት መንገድ እኮ አለ። አንተ ገና ካንተ ብዙ እንጠብቃለን እኮ። ለምን ነው ረጋ ማትል አንተ? ሰውም እያለ ጭቅጭቅ፣ ሰው ሳይኖርም ጭቅጭቅ። ታዲያ እንዴት ምንድን ነው የሚሆነው? እኔ ግልጽ ነው። አሁን ምንድን ነግረኝ ነገር ይሁን ልጅቱን በቃ ባሰልኩ ባወሮት ልክ አምጥቼ እሷ እኔን ዋስትና ስላደረገች ነው ነገ ለሚፈጠረው ነገር እኔ ተጠያቂ ስለምታደርግ ነው። እኛ ብር ቁጭ አድርጌ ያው ፈሩት ልጅ ያለው እንግዲህ ምን አለ ምን አላማረኝ መጀመሪያውኑ ራሱ አልተግባባንም። እኔ እኮ አይደለ ምንድነው እኔ ምን ታርጊ ላስረዳችሁ። ስማ ተዘገደል ብላ ተበለጋ አብረዛ እንዴት ታደርጋለህ ዛሬ? እንትን አለበት ለዛ አንዳንዴ ሰው በሀብት አምሮን ሲለው በቃ የሆነ የማገናዘብ እንትን ያለ ማለት አለ። እኔ ገብቶሻል። አንቺ እዚህ ጋር ገብተሽ ስታየው በውጪ እንደዚህ ነጭናጫ ምናምን ይመስላል፣ ግን ገብተሽ ስታየው መልካም ነው። ችግር የለውም። ብዙም እንትን ያለ ነገር አለ። አይ ተሙ አመሰግናለሁ። እኔ ውስጤ ተጎድቷል ታውቃለህ። አንተና ምናምን የመጣሁት ስለዚህ አንተ በደንብ ከሱ ጋር ተግባባ ይሻላል። እንዴ አንቺም ማለት እንዴት